ኢምራን ኤደንን ቀጥራና ኑሃሚንን ለመበቀል አስባለች ማለት ነው። እንግዲህ ኢምራን ምንድነው ያሰበችው? የኔ የልጄን አባት አፈቀርኩት እያልሽማ በፍጹም ዝም አልልሽም፣ እበቀልሻለሁ፣ ገና አልፋታሽም ብላለች። ለዚህም እንግዲህ ኤደንን አግኝታለች ማለት ነው። እንግዲህ እዚህ ጋር ነገር ያበላሸው ማን ነው? ኤርሚያስ ነው። ኤርሚያስ ምን አድርጓን? በእርግጥ እሱ ኑሃሚን እንድትጎዳ ብሎ አይደለም፣ ነገር ግን ወደዚህ ቤት የላከቻት ማለትም ኤደንን ወደዚህ ቤት እንድትገባ ያደረገችው ኢምራን መስሎት ሄዶ ኢምራንን ይናገራል ማለት ነው። እንግዲህ እሱ የተናገረው ኢምራንን ምን ለማድረግ ነው? እንዳትጎዳት፣ ከጎዳሻት እኔ ዝም አልልሽም አይነት ነገር ለማለት ነው። ነገር ግን ኢምራን እንደዚህም አለ እንዲህ ጭራሽ የእሷ ጠላት ናት ቤት የገባችው ብላ እንግዲህ መጥታ ኤደንን አግኝታታለች። እናም ተደራድረዋል ማለት ነው። አንቺ ብቻ ኑሃሚንን ጉጅልኝ፣ ልክ እንደ ወይዘሮ ዝናሽ ማለት ነው። እንግዲህ ወይዘሮ ዝናሽም ምንድነው ያለችው? የኑሃሚን ጠላት ነሽ? በጣም አሪፍ፣ ጭራሽ እህቷ ነሽ? አዎ ትበቃያታለሽ? አዎ በጣም ጥሩ ብላ ነው እንግዲህ እሷን እዚህ ቤት መንጥቃ ለማስወጣት ምን ያመጣችባት? ጦር ያመጣችባት። የታወቀ ነው ኤደን ለኑሃሚን ጦር ናት። ምክንያቱ ከተባለ ደግሞ ሁሌ መጣላት ነው ስራቸው። በምንድነው የሚጣሉት? በሆነውም ባልሆነውም ይጣላሉ ማለት ነው። ማን? ኑሃሚንና ኤደን ከድሮ ጀምሮ በሆነም ባልሆነም ነበር የሚጣሉት። በተለይ ደግሞ ኤደን ኑሃሚንን የሚጎዳ ነገር ካገኘች አይኗን አታሽም። ከዚህ በፊት ምን ስታደርግ አይተናታል። እንግዲህ አስቡት፣ ከዚህ በፊት ያደረገችው ምንም የማይረሳ ነገር ነው። እሷ ገና ለገና ሄዳ የኤርሚያስ የልጅ እናቱ ማለትም አሁን የለችም፣ እዚህ ድራማው ላይ የለችም። በፊት የቅመም እናት ማለት ነው። ኑሃሚን ቅመም እያለች ስትጠራት የነበረችው ሕፃን ልጅ እናት ምን አድርጋለች? ኤደንን በገንዘብ ሽጣታለች። እኔ አሁን እነሱ እንዲህ አረጉ ምናምን ብዬ እንትን ከምል ታውቁታላችሁ። እንግዲህ ለአንድ ቀን አዳር በገንዘብ ኤደንን ሽጣታለች ያኔ። ስለዚህ ኤደን ከሴትነት ክብሯ ስላነሰች ምን አድርጋለች? ኑሃሚንም እንደሷ እንድትበላሽ ብዙ የጣረችው ነገር ነበረ። ግን ኤርሚ አከሸፈላት ያኔ። ያው ከዛ ከምሽጥ አዳናት። ያው ግን እሱም ጎድቷታል። ዞሮ ዞሮ አሁን ላይም ቢሆን ኤደን ምን ልታረግ ነው የመጣችው? ኑሃሚንን ለመበቀል ነው። እንግዲህ የተሰጣትን እቅድና አላማ የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ኑሃሚን ድራማ ነው። ቤተሰብ ያልሆናችሁ ውዶችዬ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ ይሄ ኑሃሚን የተሰኘው ድራማ በጣም አስተማሪ፣ በተለይ ፎከስ ካረግን ብዙ የሚያስተምር ድራማ ነው ማለት ነው። አሁን ስለ ድራማው እናወራለን። ወደ መጨረሻ ደግሞ ምን ተማርንበት የሚለውንም የምናወራ ይሆናል ማለት ነው። እንግዲህ ዛሬ በተመለከትነው ኤደን ወደ ቤት መጥታለች። ኤደን ወደ ቤት የመጣችው ደግሞ ወይዘሮ ዝናሽ ወደ ቢሮ ሄዳ ነበረ። ወይዘሮ ዝናሽ ወደ ቢሮ የሄደችው እንዴት ነው? ለአባቱ ማለትም ለናሆም አባት ለአቶ ለይኩን ልታወራ ነው። ምንድነው የምታወራው? እንግዲህ እኮ ናሆም ትንሽ ልጅ አይደለም፣ አባትየውን የምትለው እንግዲህ ናሆም ትንሽዬ ልጅ አይደለም። ስለዚህ መቼም ከዚህ ልክ ከእንደዚህ በፊቱ እስክታገባ ምናምን እያልክ አታቆየውም ብዬ አስባለሁ። ስለዚህ ድርጅቱን በናሆም ስጠውና እሱ ያስተዳድር ልትል ሄዳለች። እንግዲህ አቶ ለይኩንም ምን ሲሉ ተሰምተዋል? አይ አሁንም ቢሆን አንቺ መሆንሽ እሱ ሳትወዱ በግዳችሁ ኑሃሚንን ማግባት አለበት። እሱ የምትሆነው አንቺ የምታመጫትም ራሱ አትሆነውም፣ ራሱ ያመጣትም በፍጹም አልሆነችውም አትሆነውምም። ስለዚህ ለናሆም የምትሆነው ማናት? ኑሃሚን ነች ብለዋል ማለት ነው አቶ ለይኩን። እውነት ለመናገር ልክ ብለዋል። በትንሽ ያጠፉት ግን ምንድን ነው? ኑሃሚን እንደምታፈቅረው ለአባቷ አፍ አውጥታ ተናግራለች። ናሆምን ወደዋለሁ ብላ። እዚህ ጋር ጥፋቱ ምንድነው? እንግዲህ እንደተመለከትነው ማለትም ለኑሃሚን የሚጎዳው ነገር ምንድነው? አንደኛ ነገር አባቷ ራሱ ለአቶ ለይኩን መናገር አልነበረባቸውም። የናሆምን ሁኔታ ጸጥ ብለው ማየት ነበረባቸው። ሁለተኛ ነገር ደግሞ ልናረማቸው አይደለም፣ ግን ኑሃሚንን የሚጎዳው ነገር ማለት ነው። እንግዲህ ኑሃሚን የምትጎዳው እዚህ ጋር ነው። እንግዲህ ወይዘሮ ዝናሽ አሁን እቺ ልጅ ስትመጣ እሺ ብላ የተቀበለቻት የኑሃሚን ጠላት ነኝ ስትል እንዴ በጣም አሪፍ ብላ የተቀበለቻት አንድ ምንድነው? ልጇን እንዳፈቀረች ስላወቀች ነው። አንደኛ ኑሃሚን ራሱ ለአባቷ መናገር አልነበረባትም። አባቷ ሲያስጨንቃት ነገረችው። አባትየው ግን ለአቶ ለይኩን መናገር አልነበረበትም። እንግዲህ ተናገረ። ስለዚህ ምንድነው? ኑሃሚንን ማግባት አለበት ሲላት በጣም ተናዳ ወይዘሮ ዝናሽ ወደ መኪና ስትመጣ ነው እንግዲህ ስልኳ ጠፍቷ ስትደነባበር ማንን ያገኘችው? ኤደንን ያገኘችው። ኤደን ምን አለቻት? እኔ ስለ ኑሃሚን ስታወሩ ሰምቼ ነው፣ የኑሃሚን እህት ነኝ።
እና ኑሐሚን ደግሞ የኔ ጠላቴ ናት፣ ስለዚህ ልበቀላት እፈልጋለሁ ስትል አቤት ብላ ሰላም ልትላት እጇን ሰጥታ ቀማቻት። ያው በጣም በልጣጣ አይደለች ወይዘሮ ዝናሽ። ስለዚህ እንኳን አይደለም እንደዚህ ሄደን እንደዚህ ቆሽሻ ቀርቶና ኑሐሚን ንጹሐ ራሱ ሰላም አትባልም። እንኳን ኑሐሚን ኢምራን እኮ ሚስት ነኝ ብላ እንኳን ጮኛ ሆና እንኳን እንደዛ ልብስ ያበሻ ቀሚስ እንደዛ ዘንጣ ሄዳ እንኳን ምንድነው ያለቻት? ሰላም ልትላት አልፈለገችም ነበር። ወይዘሮ ዝናሽ ራሷን በጣም አካብዳ ነው የምታየው። እና እንግዲህ ኤደን ወደ ቤት አምጥታለች ማለት ነው። ሌላው እንግዲህ ናሆም ዛሬ ኢምራን ጋር ተገናኝቶ ነበረ። ምንድነው ያላትኝ? ቆይ እኔ አንቺን ስልክ ማንሳት አልፈልግም፣ አንደኛ ነገር። ሁለተኛ ነገር ደግሞ ባነሳው ምን ልትይ ነው? ናሆም ይቅርታ አድርግልኝ በቃ ልትይ ነበር ወይ? እንዴት ነው የምታስቢው ግን አንቺ? ለምን አትተይኝም? ምን ልትይ ነው የነበረው? እሺ ባነሳው ምንድነው የምትይው ሲላት ጊዜ እሷ ምን ብላ መልሳለታለች? ናሆሜ ያለ አንተ መኖር አልቻልኩም፣ እኔ በጣም ጨንቆኛል፣ በቃ አቅም አጥሮኛል፣ ካላንተ መኖር አቅቶኛል ስትል ጊዜ እንግዲህ ስም ብሏታል። አዎ እንዴት አቅም አያንስሽ እንዴ? ያለ የሌለኝን እያርገፈግፍሽኝ ኑረሽ አሁን ጣረረብሽ? አዎ ሲጣረብሽ አስታወስሽኝ አላት። እሷ ደግሞ እንደዛ አይደለም ናሆሜ፣ በእርግጥ በፊት የቀረብኩ ለገንዘብ ብዬ ነበረ፣ አሁን ላይ ግን እውነተኛ ፍቅር ይዞኛል፣ እውነቴን ነው የምልህ ናሆሜ ትለዋለች። እሱም አልሰማሽም። እኔ ምለው እንዴት ነው ቆይ አንቺ ነገር ሊገባኝ አልቻለው። አንቺ ምን አይነት አስመሳይ ነሽ ሰው ነሽ? ማለት ምን አይነት አስመሳይ ሰው ነሽ ግን ብሎ በጣም ተናግሯለኝ። እንግዲህ እግሩ ላይ ወድቃ እግሩ ተንበርክካ ይቅርታ አድርግልኝ፣ በቃ አጥፍቻለሁ፣ በጣም ይቅርታ ብትለው ተነሽ እኔ ይኸውልሽ እንኳን አይደለም ይቅርታ ላደርግልሽ ለአይኔ እንኳን ማየት አልፈልግም፣ ለአይኔ አስጠልተሽኛል ብሏታል። እና እንደውም ልንገርሽ አይደለ ከኑሐሚን ጋር ፍቅር ጀምረናል፣ ወደፊት ልንጋባ ነው። አትናደጅ፣ በደንብ ልንገርሽ ወደፊት እንጋባለን ብሏታል ማለት ነው። ይኸውልሽ ለነገሩ ልንገርሽ ኢምራን ማናት? ኢምራን እኮ ተራ ሴት፣ ገንዘብ የምትወድ ብቻ ፍቅር የማታቅ እሷ ነች ኢምራን ማለት ብሎ እንግዲህ በጣም ነግሯታል። ይኸውልሽ ልንገርሽ ከዚህ በኋላ መንገዴ ላይ እንዳትቆሚ፣ እኔ ያለሁበት ለመምጣት አይደለም አጠገቤ እንዳትደርሺ፣ ለአይን አስጠልተሽኛል፣ ላይሽ አልፈልግም፣ ከኔ ራቂ፣ ከኔ ሂጂ፣ ከሃዲ ነሽ አንቺ ብሎ ብቻ በጣም ብዙ ተናግሯታል ማለት ነው። ናሆም እንግዲህ ይህንን ያለበት ምክንያት ልቡ ተሰብሮ ነው። ጋይስ እዚህ ጋር ልብ መስበር አለ ማለት እንዴት ነው? ከልቡ ያፈቀራችሁ ሰው ከልቡ ወዷችሁ ከልቡ አፍቅሯችሁ ብቻ አላቅም ምን እንደምል ግን ምን ልበላችሁ መስላችሁ፣ ፍቅር ከባድ ነገር ነው እና እንደዚህ በስሜት የሚመጣ ፍቅር ዝም ብሎ ሳይሆን እሱ በጣም ከልቡ ነበር ያፈቀራት። እንዴ ከናቱ ከቤተሰቦቹ እኮ የሌለ ዋሽቶ ስንት ነገር አድርጎ እኮ ነው ወስዶ ለሷ የሚሰጣት። ገንዘቡ ብቻ አይደለም በጣም ስላፈቀራት ነው ያን ሁላ ያደረገላት። ሴት ግን ምን አድርጋለች? ሌላ ሰው በላዩ ላይ ይዛ የሌላ ሰው ብቻ ልጁ ደግሞ እርግጠኛ አይደለም የሱ ይሁን የሌላ ይሁን እና ይሄን ሁሉ በደል ስላደረሰችበት እና አሁን ቢናደድ አይገርምም። ኢምራንም አጥፍታለች። ኢምራንም ደግሞ ያጠፋችው ምንድነው? አንደኛ ነገር አንዱን ለገንዘብ አንዱን ለፍቅር ብላ መያዝም አልነበረባትም። በጣም ትልቅ ጥፋት ነው ያጠፋችው ማለት ነው። ኢምራንም ብትሆን እንግዲህ ኤርሚን ተባበረኝ ብለዋለች። ኤርሚን ምን ብለዋለች? ተባበረኝ፣ ተጋግዘን፣ አንተም የምትፈልጋት ኑሐሚንን ለራስህ አድርግ፣ እኔም የምፈልገው ናሆምን በእጄ ላስገባ፣ ያለዛ ግን ስለ አንተና ስለ ኑሐሚን ተናግሬ አንተም እዛ ቤት እንድትወጣ ኑሐሚንም ከናሆም ያላትን ፍቅር ናሆም እንዳይቀበላት ነው የማደርገው። እንግዲህ ኑሐሚን ናሆምን አፍቅረዋለች ማለትም ናሆምና ኑሐሚን ማለት እሷ ነች ኦልሬዲ ያፈቀረችው። እሱ ግን ሊያፈቅራት ፈልጎ ሞክሮ ቀርቧታል። ነገር ግን እንደዋሸችው ነው የተሰማው። ይህም የሆነው በማን ምክንያት ነው? በኤደን ምክንያት ነው። እንግዲህ ኤደን ምንድነው ያደረገችው? ውጭ ላይ ወዲያ ወዲህ ስትል በባለፈው ክፍል እንደተመለከትነው ናሆም ያገኛታል። ማነች ሲላት የኑሐሚን እህት ነኝ፣ እናቴም የሆነ ቦታ እንትን ላይ አስፓልት ላይ አለች ስትለው በጣም ተናደደ። ይህንንም እንግዲህ ኑሐሚንን ጠይቋታል። አባትየው ደግሞ የእሷ አባት ደግሞ እኔ ያስረዳዋለሁ ይህን ለእኔ ተይው ብሏታል። እስቲ ናሁ ግን አላስረዳውም። አባትየውም ቢሆን የኑሐሚን አባት ለናሆም አልነገረውም። ለዛ ነው አሁን እንግዲህ ናሆም አባቱ ቢሮ ሄዶ አባቱ ጋር ሲያወራ ግን ቆይ አንተ በመጀመሪያ ናሆም ምን አለ አባትየውን፣ አባዬ ያንን ፎቶ ማየት ፈልጋለሁ፣ ለምን ከኢምራን ጋር ተገናኝቶ ስለነበረ ያንን ፎቶ ማየት ፈልጋለሁ አባዬ ብሎ ጠየቀ። የቱን ፎቶ? ኢምራን
ከሆነ ልጅ ጋር የተቀረጸችው ማለትም ከኤርሚ ጋር የተቀረጸችውን ቪዲዮ ለነገርየው እንኳንም አላየው። ምክንያቱም ቢያየው ኑሮ ኤርሚያስ እንደሆነ እያይ ነበር። ሌላ ጣጣ ሌላው ጥንቅጥ ነበረ። ነገር ግን አባትየው ባታዩ ነው የሚሻለው፣ ልጅ ምን ያደርግልሃል፣ ምንም እኮ አይሰራልህም፣ ባታዩ ይሻላል ሲለው ጊዜ እሺ እንደውም ይቅርብኝ ብረሰው ነው የሚሻለኝ ብሏል ማለት ነው። ግን እኮ ኑሐሚንን እንዴት አየሃት? ኑሐሚንን እንዴት ተመለከትካት ሲለው ጊዜ አባዬ መቼም አሁንም ድረስ መቼም ያችን ልጅ አግባ እያልከኝ እንዳይሆን እኔ እኮ ላያት ሞክሬያለሁ፣ ግን እሷም አባቷም ውሸታም ናቸው ብሏል። እንግዲህ ምንድነው የዋሹት? ጠጋ ብሎ አልጠየቀም። እርግጠኛውን ሳያረጋግጥ ናሆም ለመፍረድ ቸኩሎ ምን ብለዋል? ውሸታሞች ናቸው ሁለቱም ብሎ ስለ ኑሐሚንና አባቷ ተናግሯል ማለት ነው። ለማን? ለአቶ ለይኩን ምን ብሎ? ሁለቱም ውሸታሞች ናቸው ብሎ ምንድነው የምትለው ብሎ እንግዲህ አቶ ለይኩንም ገርሞታልኝ። እንግዲህ ኤደን ደግሞ ምን እያደረገች ነው ያለችው? ናሆምን ለማማለል ብዙ ነገር እያደረገች ነው ያለችው። ቆየት ነው ማቅሽ ቤት ነው ያየሁሽ ማቅሽ ይመስለኛል ይላታል ማለት ነው። እሷማ ታውቀኛለህ የኑሐሚን እህት ነኝ የምትፈልገው ነገር ካለ አንዴ ሰው ካየ አትረሳም መሰለኝ። ለማንኛውም የምትፈልገው ነገር ካለ አመጣልሃለሁ ኤደን ብለህ ጥራኝ ብላ ወዲያ ወዲህ ስትል ምን ትመስላለች እጂ? እኔ የምጠራው ኑሐሚን ነው፣ ኑሐሚን ማለት ነው የለመደብኝ ይላታል። በጣም ተናዳለች ማለት ነው። ማን በጣም የተናደደችው እንግዲህ ኤደን ነች ማለት ነው። በጣም የሚያሳዝነው ነገር ግን ኤደን ከኢምራን ጋር ተስማምታለች። ምን ለማድረግ? ኑሐሚንን ለመጉዳት። ለምን? ኤርሚ እምቢ ስላለ። ስለዚህ አሁን ላይ ኑሐሚን የተነሳባት በጣም ብዙ ሰው ነው ማለት ነው። በዚህ ኤሚንና ዝናሽ አሉ፣ በዚህ ደግሞ ኢምራን አለች፣ ደግሞ በዚህ ጭራሽ ሌላ ውጋት አብራት ያለች ማን መጣችባት? ኤደን። ኤደን ብቻ አይደለችም እናቷም ትመጣለች ገና። ስለዚህ ይሄ ሁላ ሰው የሚነሳው ማን ላይ ነው? ኑሐሚን ላይ ነው ማለት ነው። እንግዲህ ኑሐሚን ይህንን ሁሉ ነገር ልታልፍ የምትችለው በምንድን ነው ሲባል እንግዲህ ኤርሚያስ እሷን የነካ እኔን ነካ አይነት ሆኗልኝ። ኢምራን ደግሞ ምን ብለዋለች? ይኸውልህ ኤርሚ እሷን ልጅ ጋር ከእሷ ልጅ ጋር የተባበረ ሁሉ የእሷ አበር የሆነ ሁሉ የኔ ጠላቴ ነው ብላለች ማለት ነው። እንግዲህ ወይዘሮ ዝናሽም ልትበቀላት ሁሉም ሊበቀላት አሰፍስፏል። ኑሐሚን ግን ምን ብላለች? እኔን የሚጠብቀኝ አይተኛም ብላለች። እውነት ነው፣ የሚጠብቀን አይተኛም አያንቀላፋም። ከነዚህ ሁሉ ሰውሯት ኑሐሚን እንደ ስሟ ጽኑ ትሆናለች ብለን እናስባለን። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቀጣዩን ክፍል በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ። ሰላማችሁ ይብዛልኝ ውዶችዬ። ባይ ባይ።